አላህ የት ነው ያለው? አላሁ ስብሓነሁ ወተዓላ ፊ ሰማእ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ከሰማያቶች ሁሉ በላይ ከዓርሽ በላይ እንደሆነ ቃል በቃል አስተምረዋል። አንዲት ሴት ጠየቋት፣ የት ነው አላህ ብለው ጠየቋት። በሰማይ ላይ ብላ መለሰች። እኔ ማን ነኝ አሏት። አንተ የአላህ መልእክተኛ ነህ አለች። ሴት ትክክለኛ አማኝ ነች ብለው ሰውየውን ተናገሩት። በሌላ ሐዲስ ላይ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? الراحمون يرحمهم الرحمن يرحمهم في الأرض يرحمكم ما في السماء አሉ። አዛኞችን አዛኛው አምላክ አላህ ያዝንላቸዋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላቸው ዘንድ አሉ። አላህ ሱብሓነሁ ወተዓላ ፈውቀ ዐርሽ። እሺ ይሄ ነው እና እሺ ሌላ ጥያቄ በመጀመሪያ አላህ በቁርአኑ ላይ የፈጠርኩ ፍጥረት ላይ አልገኝም የፈጠርኩትን ፍጥረት አልከጅልም ብሏል። ሁለተኛው ደግሞ አርሽን ሳይፈጥር በፊት የት ነበረ? እስኪ እዚህ ላይ ማብራሪያ ስጥልኝ። አላህ ሱብሓነሁ ወተዓላ ከፍጥረታቱ ላይ አለ ብለን እኛ እኮ እናምናለን። ብዙ ጊዜ የሚነግሯችሁ ምንድን ነው? በአርሽ ላይ ተቀምጧል ይላሉ አህለ ሱናዎችን። ላ እኛ እንላለን አላህ ሱብሓነሁ ወተዓላ ማ አስበተ ሊነፍሲሂ ሲፈተል ጁሉስ ፊል ቁርአን። አላህ በቁርአን ላይ የትኛውን ቦታ ላይ እኔ አርሽ ላይ ቁጭ ብያለሁኝ አላለም። ከአርሽ በላይ ነኝ ነው ያለው። ሰለፎች እንዳውም ባኢኑ ምን ኸልቂሂ በሚል ቃል ይገልጹታል። ከፍጥረቱ ሁሉ የራቀ ነው ብሎ ይገልጹታል። አላህ እርሱ ከአርሽ በላይ ነው፣ ከፍጥረት ዓለም ሁሉ በላይ ነው። ይሄ ነው እንጂ አርሽ ላይ ተቀመጠ የሚለው ነገር ትክክል አይደለም ማለት ነው። በዛ እንልም አላህ ከአርሽ በላይ ነኝ ነው ያለው። በተናገረው ልክ ነው ስለ አላህ ባህሪ ብንናገር። ከአርሽ በላይ ነኝ ካለ ከአርሽ በላይ ነው። ያን ማመን ግዴታ ነው። ይሄን የአላህን ቃል ለመቃል ማን ነው ይቅርታ የአላህን ቃል ለመካድ ከአርሽ በላይ ነው የሚለውን የተናገረውን ጀሚዮች ምን ብለው ይጠይቋቸዋል? በዚህ ጊዜ ያሉ ጀሚዮች አላህባሽ አርሽን ሳይፈጥር የት ነበር ብለው ከአላህ ጋር መሟገት ይፈልጋሉ። እኔ ከአርሽ በላይ ነኝ ካለ خلاص ያኔ ማመን ግዴታ ነው ያለብህ አንተ። አማኝ የሆነ ሰው እኔ ቁርአንና ሐዲስን እከተላለሁኝ ያለ ሰው አላህ በቁርአንና በሐዲስ ላይ የተናገረውን ያን አምኖ ይቀበላል። ያን ላለመቀበል ከአላህና ከመልእክተኛው ጋር ክርክር ውስጥ ለመግባት ይህን ታዲያ አርሽን ሳትፈጥር የት ነበር ብለው አላህን ይጠይቃሉ። እሺ በዛትስ ይወርዳል ወይ ወደ ምድር? በዛት ይወርዳል አይወርድም? ተዓላ እንደሚወርድ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም እርሱን ነግረውና ማስረጃ قال النبي صلى الله عليه وسلم ينزل ربنا إلى سماء الدنيا حين يبقى ثلث الليل الآخر فليقول من يدعوني فأستجيب له ومن يسألني فأعطيه ومن يستغفرني فأغفر له. فوجب الإيمان على المؤمنين بأن الله سبحانه وتعالى له صفة النزول كما يليق بجلاله وعظمة سلطانه من غير تمثيل ومن غير تشبيه ومن غير تكييف. الله يرضى بلا النبي صلى الله عليه وسلم عند تناغروا ማንደበታቸው ማመን ግዴታ ነው። አወራረዱ ቢታው አወን ምናምን ቢሆን ረሱል አላህ Subhanahu Wa Ta'ala ያመጣው ይሆናል። ዋናው ተፈጠረ እና መሳሰለው ያኔ በዛት ይወርዳል ስንል እኮ ከፍጥረታት ጋር አመሳሰል ነው። ዛት አለው እንደ ፍጥረታት ማለት ነው እኮ። ታዲያ ማነው እንደሱ ያለው ከሰለፎች? ማን ቀደመህ በዚህ ንግግር? አይ አብዛኛው እኔ የምሰማው አህለል ሱና ነን የሚሉት አላህ አርሽ ላይ ነው፣ እግር ኩርሲይ ላይ ነው፣ በዛትም ይወርዳል የሚባል ነገር ነው። አዎ ተናገረ። ይሄን በቁርአን ላይ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። እንደዛ ይወርዳል ካሉ እርሳቸው ይወርዳል ብለህ ማመን ግዴታ ነው። አወራረዱ እንዴት ነው? እንደዛ ከወረደ እንደዚህ ይሆናል ብለህ ፍልስፍና ውስጥ አላህን ከፍጥረታት ጋር ማመሳሰል ይሄ ስህተት ነው። እኔ ከቁርአን ቃል ጋር ታዲያ አልተጋጨም ወይ? ያኔ ከፍጥረታት ጋር አልመሳሰልም የሚለው ነገር አለ። ሁለተኛ በዛት ይወርዳል ስንል ከቁርአን ጋር እርስ በርሱ አልተጋጨም ወይ? እንዴት ነው እዚህ ላይ? የትኛው ቁርአን ጋር? አሁን ለምሳሌ ቁል ሁላህድን ለምሳሌ ብንወስድ እንደማይወለድና ከፍጥረታት እንደማይመስል በዛ ላይ አስረድቶናል። አሁን በዛት ወረደ ስንል ወይም ዛት አለው ተቀመጠ ስንል ሰው ጋር ተመሳሰለማዊ? አልተመሳሰለም። እርሱ አወራረዱ እንደ ፍጥረታት አይደለም። ይወጣል። እሺ አላህ Subhanahu Wa Ta'ala ይሰማል አይሰማም? ሰሚ ነው። እሱማ ሰሚ ነው። በጣም ጥሩ። አንተ ትሰማለህ አትሰማም? ሰማለሁኝ። ስለዚህ ተመሳሰለ እኮ። ለምን ይሰማል ብለህ አመንክ? አያህ እሱን ያለው አይደለ? ስለዚህ እርሱ የመስማቱ
አይነትና የኛ የመስማት አይነት አይገናኝም። አየህ አላህ ያያል መልስ ያያል። ያው የፈጠረውን ነገር እንዴት ያያል? አንተም ታያለህ አይደለ? አይዋ ስለዚህ ተመሳሰለ። አየህ አይደለ? ልክ ወረደ መውረድ የሚለውንም እኔም እወርዳለሁ ይመሳሰላል። ከሄዳችሁ ወደ ፍልስፍና ውስጥ ካስገባችሁ በአላህ ባህሪያት ላይ ስለዚህ እኔም ያለሁኝ አላህም ያያል፣ እኔም እሰማለሁ አላህም ይሰማል። ስለዚህ ይመሳሰላል ማለት ነው ወደሚለው ነው ይወስዳችሁ። ይህ ስህተት ነው። ታዲያ ያለብን ግዴታ ምንድን ነው ከተባለ ሰለፎች ምርጥ ቃዒዳ አስቀመጡልን በዚህ ላይ ኢስባት ማ አስበተሁ ላሁ ሊነፍሲሂ ፊ ኪታቢህ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲህ ሚን ገይሪ ተምሲል ወሚን ገይሪ ተሽቢህ ወሚን ገይሪ ተክይፍ ወሚን ገይሪ ተሕሪፍ። አላህ ለራሱ በቁርአን ላይ ያጸደቀውን ባህሪያት እንዳጸደቀው ማጽደቅ፣ ነቢዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁትን ባህሪያት እንዳጸደቁ ማጽደቅ፣ ከማንም ፍጥረታት ጋር ሳታመሳሰል። ገብቶሃል አይደለ? ተሽቢህ የሚሆነው መቼ እንደሆነ ታውቃለህ? ማመሳሰል የሚሆነው ኑዙሉሁ ሱብሓነሁ ወተዓላ ከኑዙሊ ካለ የኔ አወራረድና የአላህ አወራረድ አንድ ነው ካለ ይሄ ሰውዬ ተሽቢህ ላይ ወድቋል። ምክንያቱም ራሱን ከፈጣሪ ጋር አመሳሰለ። ነገር ግን ለአላህ እንደሚገባው የራሱ አወራረድ አለው ፈጣሪ እንደመሆኑ፣ ለእኔ ለፍጥሩ ደግሞ እንደሚገባኝ የራሴ የሆነ አወራረድ አለኝ። የእኔ አወራረድና የእርሱ አወራረድ በፍጹም አይገናኝም ብሎ ይሄንን ካጸደቀ ሰውየው ይሄ በትክክለኛው በቁርአንና በሐዲስ መንገድ ላይ ሄዷል። የሰለፎችን መንገድ ተከትሏል። አያርና ይሄ ነው። ስለዚህ የአላህ ስብሐነሁ ወተዓላ ባህሪያቶች ከፍጥረታት ባህሪ ጋር ማነካካት አይቻልም፣ በፍጹም አይመሳሰሉም። አሁን እኔ እኮ ያደናገረኝ ምን መሰለህ? አንደኛ ያልተዋጠልኝ ነገር ተቀመጠ የሚለውና እግሩ ኩርሲይ ላይ ነው የሚለው ነገር ነው። ይሄን ነገር እንዳልቀበለው የሚያደርገኝም የሚያደናገረኝ በመጀመሪያ ለራሴ ብዬ መቀመጫ የፈጠርኩት ፍጥረት የለም የሚለው ነገር አለ በቁርአን ላይ። እኔ ባላቀውም እንዳለ እርግጠኛ ነኝ። በፈጠረው ፍጥረት ላይ ከተቀመጠበት ተቀመጠ የሚል የለም አልኩህ እኮ ነው። አውቀህ ነው የምትደጋግመው። የለም አልኩህ የሚል እኮ ስላለ ነው። አመጣልሃለሁ ኡስታንስ የሚል እኮ ካለ አሳየን። በቃ አላህ በዐርሹ ላይ ቁጭ ብሏል የሚል ካለ በቁርአን በሐዲስ አሳየን። ትልቁ ላይ ነው ክፈት። እኔ ማስረጃ የለኝም፣ ሰው ሲል የሰማሁት። በቃ እነዚህ ሰዎች ተሳስተዋል። በቁርአን ላይ አላህ የትኛውን ቦታ ላይ ስለ ዐርሽ በጠቀሰ ጊዜ እኔ ዐርሽ ላይ ተቀምጫለሁኝ አላለው። ይሄን የሚሏችሁ ማን ናቸው? የአህባሽ መሪዎች ናቸው። የአህለ ሱና ወልጀማዓችን አቂዳና የእነርሱን ስም ለማጥፋት ዐርሽ ላይ የተቀመጠ ነገር ያመልካሉ እያሉ ሁልጊዜ ሲቀጥፉ ይውላሉ። ነገ መልቂያማ ይጠይቋታል። እኛ ዐርሽ ላይ ቁጭ ብሏል አላልነው። አላህ ስብሓነሁ ወተዓላ ከዐርሽ በላይ ነኝ ነው ያለው። ከዐርሽ በላይ ነው ብለን እንደተናገረ እናጸድቃለን። ገብቶሃል አይደለ? ነገር ግን ያስቀዘር ዐርሽ ላይ ያስቀምጠው ምናምን እያሉ ሲሳለቁ ይውላሉ። የአላህ ከዐርሽ በላይ ነኝ ብሎ የተናገረው። ስለዚህ ይህ ከትክክለኛው የአህለ ሱና ወልጀማዓ መንገድ ሊያስፈረግጧችሁ ሊያሸሿችሁ የሚነግሯችሁ የሆነ ውሸት ነው። በቁርአንና በሐዲስ ላይ አላህ ሱብሓነሁ ወተዓላ ማ አስበተ ሊነፍሲሂ ሲፈተል ጁሉስ ዐለል ዐርሽ በዐርሽ ላይ ቁጭ ብያለሁኝ የሚለውን በፍጹም አልተናገረም። እኔ ከዐርሽ በላይ ነኝ ብሎ ተናግሯል። እንዳውም ሰለፎች ባኢኑን ሚን ኸልቂሂ በሚል ቃል ይገልጹታል። ከፍጥረቱ ሁሉ የራቀ ነው እርሱ ብለን ነው የምናምነው እኛ። አላህ ከዐርሽ በላይ ነው፣ ከፍጥረቱ ሁሉ የራቀ ነው። ይሄ ብቻ ነው በሶፊና በአህለ ሱና መካከል ያለው ልዩነት ይሄ ብቻ ነው ማለት። ይሄ ብቻ ከሆነ እኔ ላምንበት ነው። ይሄ ብቻ ነው ብለህ ነው የምታስበው? ያኔ ተቀመጠ የሚለውና ተደላደለ የሚለው ነገር የለም እያልከኝ ነው? ብቻ አይደለም ሌላም አለ። አላህ ሱብሓነሁ ወተዓላ በብቸኝነት መጣራት አለብን ብለን ነው እኛ ምናምነው። ሌሎች ጋር ደግሞ ስትሄድ ጊዜ እነዚያ ያማልዱናል ወይንም እነርሱ ይለምኑልናል ይጠይቁልናል በማለት ፍጥረታትን ይለምናቸዋል ይጠይቋቸዋል። ወልዮች ናቸው በሚል ስም ይጠሯቸው። ይሄ ትልቁ ኸለሉ ፊ ተውሒድ الربوبية بأن العبادة لا تصرف إلا لله سبحانه وتعالى. قال سبحانه وتعالى فلا تدعوا مع الله أحدا. فكل من يدعو غير الله سبحانه وتعالى ويستغيث به ويستعين به فيما لا يقدر عليه إلا الله سبحانه وتعالى فهو مشرك لله سبحانه وتعالى. فمن صرف شيئا من أنواع العبادة فهو مشرك بالله سبحانه وتعالى وغيرها من الأخطاء العقدية والمنهجية عند الصوفية التي خالفت به أهل السنة والجماعة. أين يسأل؟ لا تياك الله سيقدر. السلام عليكم ورحمة الله. عليكم السلام ورحمة الله وبركاته. እንዴት ነው እሱ? አልሐምዱሊላህ። ጥያቄ ምን ነበረ መሰለ? ዲሽ ነው መሰራውና
ዲሽ ስሰራ ይሄ አሁን ካፌሮች ጋር ሄጄ ስሞላላቸው የራሳቸውን ጣቢያ ኦርደር ስታደርግ ፊት ለፊት አድርግልኝ ይሉኛል። እና እሱ እንዴት ነው የሚታየው? ዲሽ መስራቱ ራሱስ? ማንኛውም የስራ መስክ ላይ ሆናችሁ ዲሽም ይሁን ማንኛውም إذا كان الرجل يستعين به بالمعاصي والكفر فلا يجوز التعاون معه لقوله سبحانه وتعالى وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. ማንኛውም አገልግሎት የምትሰጡት አካል እዚህ ምድር ላይ ሰራተኞች ሁሉ አገልግሎት የምትሰጣቸው አካሎች ያን ነገር ለኃጢአት ሊታገዙበት ከሆነ በዚያ ነገር ላይ መተባበር አይቻልም። ለመልካም ነገር ከሆነ ችግር የለውም ብትተባበሯቸው። ወጣቻለ አይደል? አላህ Subhanahu Wa Ta'ala በቁርአን ላይ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ተግባር ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በማመጽ ላይ ተባበሩ ይላል። ይሄን ይመስላል። ያ ጥያቄ አለ። ሰላም አለይኩም። አለይኩም ሰላም። እኛው ጥያቄ ደግሞ አሁን አክሲዮን መስራት ይቻላል? አክሲዮን ማለት ለምሳሌ ብር እኔ ጋር ሰው ያስቀምጣል፣ በፈለገበት ሰዓት የመውሰድ መብት አለው፣ ግን የሆነ አክል ፐርሰንት ለኔም ያስብልኛል። እሺ እንደ ብድር ቢሆን ኖሮ የዛኔ ፈርድ ጀራ ነፍዐን ፈሁወ ሪባ ነው የወለድ ቃዒዳው። ማንኛውም ትርፍን ወይም ጥቅምን ያስገኘ የብድር አይነት ሁሉ ወለድ ነው። ነገር ግን ያን በአገልግሎት መልክ ከሆነ ለምሳሌ ገንዘብ ያዘልኝ አስቀምጥልኝ ብሎ ያስቀምጥለታል ሰውየው። ያንን ስለያዘለት ሰውየው ያንን በሀዲያ በስጦታ መልክ ቀንሶ ቢሰጠው በስጦታ መልክ በሀዲያውን ያ ችግር አይኖረው። ሎተሪ የወጣለት ሰው ብሩ ሐራም ነው ወይ ሁሱ ይላል። ሎተሪ በመጀመሪያ ክልክል ነው፣ ሐራም ነው። ምክንያቱም እሱ አንዱ የቁማር አይነት የወለድ አይነት ስለሆነ ታቻው ወለድ ነው። ሁሱ ያልተብራራልኝ ነገር አለ። እየተናገርኩ ነው ልጨርስ። እሺ ስለ ሎተሪ በደንብ አዳምጥ። እሺ የወጣለት ሰው ምን ያደርገው ወደሚለው ከመምጣታችን በፊት ሎተሪ በመሰረቱ ይቻላል አይቻልም? ለምንድን ነው የማይቻለው? የማይቻል ከሆነ ምክንያቱም የማይቻልበት ምክንያት ምንድን ነው የሚለውን እንመልከት። ሎተሪ አይቻልም። ሎተሪ የጊዜያችን ታላላቅ ዑለሞች ተጠይቀው እንደማይቻል ተናግረዋል። الشيخ عبد العزيز بن باز رحمه الله تعالى والشيخ ابن عثيمين رحمه الله تعالى والشيخ العلامة صالح الفوزان حفظه الله تعالى الناس كله تጠይቀው ከቁማር እንደሆነ ተናግረዋል፣ ከወለድ እንደሆነ ተናግረዋል። ምን ሎተሪ የወለድ የቁማር ገንዘቦች ደግሞ ሐራም ናቸው። አላህ በቁርአን ላይ ከልክሏል። ያ አዩሃ الذين آمنوا لا تأكلوا الربا ይላል። እናንተ ያመናችሁ ሰዎች ሆይ የወለድን ገንዘብ አትብሉ ብሏል። ቁማርና ወለድ ሊሆን የቻለበት ምክንያት እንዴት ነው ከተባለ ለምሳሌ ምን ያደርጋሉ መሰላችሁ? እነዚህ የሚሰሩ ሰዎች አንድ ሰው ለምሳሌ የሆነ ሞባይል እንውሰድ እንደምሳሌ የሆነ ሞባይል ያመጣና ይሄን ሞባይል በሎተሪ መልክ ማለት ነው። ይሄን ሞባይል የ50 ሺህ ብር ሞባይል አመጣን። ይቅርታ የ100 ሺህ ብር እናድርገው አነሳለች። የ100 ሺህ ብር ሞባይል አመጣና ሎተሪ ቁረጡ አንድ ሺህ ብር። ይሄ ሎተሪ እጣው የደረሰው የ100 ሺህ ብር ሞባይል ይወስዳል ተባለ። አስበው አንተ 1 ሺህ ብር አውጥተህ የ100 ሺህ ብር ዕቃ ልትወስድ ነው። ይወጣቸዋል። ከዚያ ይሄ ሰው ያለው ሎተሪ ለ200 ሰዎች ያስወጣል። ለ200 ሰዎች ሎተሪውን ያስቆርጣቸዋል። ተመልከቱት። እሱ ያን ዕቃ የገዛው በስንት ነው? በ100 ሺህ ገዝቶ አስቀመጠ። ከዚያ ሎተሪ ሲያስቆርጣቸው 200 ሺህ ይሰበስባል። 100 ሺህ ብሩን ለኪሱ ያስገባል። ይወጣቸዋል። በ100 ሺህ ብር ስንት ሸቀለ እሱ? 200 ሺህ ብር ሰርቶ ያኛው 100 ሺህ ብር አስገባ። ያኛው ለነዚያ ደግሞ ሎተሪ የሚደርሰው አካል አንዱ አካል ከሁላቸውም 1 ሺህ ብር ብቻ አውጥቶ የ100 ሺህ ብር ዕቃ ወሰደ። የነዚያን ሰዎች አላግባበላቸው። ይሄኛውም ደግሞ የነዚህኞቹን ከሁላቸውም ያዋጡትን ከፈላቸው።
አንዱ ከሌላው ያለ አግባብ ገንዘብ የሚበላበት ገብታችኋል አይደል? አላህ ይህን በቁርአን ላይ ከልክሏል። ይሄ ነው ሎተሪ የሚያስቆርጡ ሰዎች ለሰው አዝነው ይመስላቸዋል። ብዙ ጊዜ ላ እየነገዱባቸው ነው፣ በእናንተ ላይ እየነገዱባቸው ነው። ይሄን ያክል ሎተሪ ለቆረጠ ሰው ይሄን ያክል ገንዘብ ዕቃ ልትሰጥ አዘጋጀች፣ ሊሰጥ አዘጋጀ እንትና ምናምን ይባላል። ቢዝነሳቸው ነው እየሰሩ ነው። እንደ አጠቃላይ አንዱ የሌላውን ገንዘብ አላግባብ የሚበላበት ተግባር ስለሆነ ሎተሪ የሚባለው ነገር ሐራም ነው። አላህ በቁርአን ላይ ያ አዩሃ አለዚነ አመኑ ላ ተእኩሉ አምዋለኩም በይነኩም ቢልባጢል ይላል። እናንተ ያመናችሁ ሰዎች ሆይ አንዳችሁ ከሌላችሁ አላግባብ የሰዎችን ገንዘብ አትብሉ ብሎ ተናግሯል። ይሄ ነው እና ስለዚህ አይቻልም፣ አይፈቀድም። ጊዜያችን ታላላቅ ዑለሞች ሼክ አብዱልዓዚዝ ብን ባዝ፣ ኢብኑ ዑሰይሚን፣ ሷሊህ አልፈውዛን እነዚህ ታላላቅ ዑለሞች ተጠይቀው ሐራም ነው ብለው ተናግረዋል። ሎተሪ እርሱ ከቁማር ነው፣ አይፈቀድም። እሺ ያልተብራራልኝ ነገር ምን መሰለው? እሺ ያ ሰው እኔ ጋር አስቀምጦ በሚፈልግበት ሰዓት ሲወስድ ማለት ነው እንዳስቀመጥኩለት ልክ በቃ አስቦልኝ መስጠት አለበት ነው። እሱ አይቻልም? ችግር የለውም። በሀዲያ መልክ አስቦልህ ያንን ነገር አንተ እሱ ጋር ስላስቀመጠ እሱ ከአንተ ጋር ገንዘቡን ስላስቀመጠ የዛኔ በስጦታ መልክ ቢሰጥህ ችግር የለም። ሸርጥና ስምምነት ካለው ነው ከመጀመሪያው ሸርጥና ስምምነት ካለው እሱ ነው። እሺ እና ሰውየው በሀዲያ መልክ ግን ሊሰጥህ ወስኖ ከሆነ ገንዘቡን አንተ ጋር ስላስቀመጠ አንተም ስለጠበክለት ይሄ ስጦታ ሰጥቻለሁኝ ብሎ ከዚያ በኋላ ከገንዘቡ ቀንሶ ቢሰጥህ ይሄ ችግር የለውም፣ ወለድ አይሆንም። ዱላም ታነሳበት አጋጣሚ አለ እንዴ? ለመጋጠም ማለት ነው። እሷን መፍታት አንድ ልጅ አለችን ለመፍታት አሰብኩኝ። ይሄ እንዴት ይታያል? ድኗ ላይ ጠንካራ ናት፣ ግን እዚህ ላይ ያው ወንዳ ወንድ በላት እንዳጠቃላይ ይሄን መፍታት በዚህ ብቻ መፍታት እንዴት ይታያል? ሌላ ችግር የለባትም። እሺ ለማንኛውም አላግባብ መምታት ተገቢ አይደለም። ምናልባት ምክንያቶች ሊኖሩ ይገባል። ያለምንም ምክንያት ሚስትን መምታትን አላህ ከልክሏል። ሚስትን ባሏን ልክ እንዲሁ መማታት፣ አንዱ ሌላውን መምታት ተገቢ አይደለም። ሁለታቸውን በፍቅር ሊኖሩ እንደሚገባ አላህ በቁርአን ላይ ይናገራል። ፈኢምሳኩም ቢማዕሩፍ ነው ተስሪሁም ቢኢሕሳን አለ። ሴቶችን ወይ በመልካም ያዟቸው ካልሆነ በሰላም ተለያቸው ብሎ ተናግሯል። ነቢ ሰለላሁ ዐለይሂ ወሰለም ኢስተውሱ ቢኒሳኢ ኸይራ ብለዋል። አደራ ስለ ሴቶች መልካምን አድርጎ ብሎ ተናግረዋል። ሚስትህ መልካም ብትውልላት የጀነት መንገድ ነች። ሚስትም ለባሏ ለመልካም ብትውልላት የጀነት መንገዱ ነች። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኸይሩኩም ኸይሩኩም ሊአህሊሂ ወአነ ኸይሩኩም ሊአህሊ አሉ። ከሁላችሁም በላጭ ሰው ማለት ለሚስቱ መልካም ሆኖ የተገኘ ባል ነው አሉ። እኔ ደግሞ ለሚስቴ ከማንም በላይ መልካም ነኝ አሉ። ልክ እንዲሁ ሴት ልጅ ለባሏ መልካም ብትውል የጀነት መንገዷ ይሆንላታል። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሴቶች ሲነግሯቸው ምን አሉ? ኢዛ ሰለት ልመርአቱ ከምሰሃ ወሳመት ሸህረሃ ወሐፈظት ፈርጅሃ ወአጣዐት ዘውጀሃ ቂለ ለሃ ድኹሊ ልጀነ ሚን አይ አብዋብ ልጀነት ሽእቲ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሴት ልጅ 5 አውቃት ሶላቷን ከሰገደች፣ የረመዳን ወሯን ከጾመች፣ ከዝሙት ራሷን ከጠበቀች፣ ባሏን በመልካም ሲያዛት ከታዘዘች የዛኔ በምትፈልገው የጀነት በር ትባላለች። የቂያማ ቀን ይሄ ነው። ለምን ይፈታታል የሚቀራት እያለች ነው ሸጊል። ለእኛ ግን ቅድመ ሁኔታዎች አሉ። ቅድመ ሁኔታዎች አሉ። ብዙ ጊዜ አስመክሬያታለሁኝ፣ በጓደኛም አስመክሬያለሁኝ። ያው ብዙ ጊዜ አሳልፌያለሁኝ። እኔ የፈራሁት ሌላው ሳይሆን ያው አጋጣሚ ንዴት አለና አመትቻት የሆነ ነገር እንዳትሆን በፍራቻ ነው አሁን ይፈታታለሁኝ ብዬ በውስጥ ያሰብኩት። እንደሱ ከሆነ ሰው ራሱን መቆጣጠር የማይችል ከሆነ ምናልባት በንዴት ልጅ ጎድቻት ወደ ቀጣዩ ዓለም ልሸኛት ትችላለህ ብሎ ከፈራና ከሰጋ በራሱ ላይ ባህሪውን ሰው ከማንም በላይ ራሱን ያውቃል እና እንደዚያ ከሆነ በሰላም መኖር ካልቻላቸው በሰላም መለየት ነው።
ይሄን ያለው ነገር መጀመሪያ መከራት ይላል ኢስላም። ከዚያ በኋላ ተመክራ እምቢ ካለች በዚህ አንድ ስህተት ከዚያ የህጁርሃ ያኮርፋታል። ይሄ ከባልም ከሚስትም በኩል ማለት ነው። ልክ እንዲሁ ባለም ካመፀባት ሴት ልጅ ትመክረዋለች መጀመሪያ፣ ከዚያ ታኮርፈዋለች መፈቻል። ከዚያ በኋላ እምቢ ካለ አልገሰጽም ካለ ወደ መለያየቱ የመሄድ ሐቅ አለ። ከዛልክ ልክ እንዲሁ እርሱም ከዚያ በኋላ ምንም ለውጥ ከሌለ ምንም አማራጭ ከሌለ በሰላም መኖር ካልቻሉ እየተደባደቡ ይኖሩ አይልም ኢስላም። እየተባከሳችሁ ኑሮ አይባልም። በሰላም መኖር ካልቻላችሁ በሰላም መለያየትን ደንግጓል አላህ ሱብሓነሁ ወተዓላ። ይሄ ነው። እሺ ጀዛከላህ። ወአለይኩም ሰላም። የእኔ ጥያቄ አንድ ወጣት ልጅ ያለ እድሜው የሚሸብት ከሆነ አንዳንድ እና ያን ማጥቆሪያ ቢጠቀም እንዴት ይታያል ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ጸጉሩን አበላልጦ መቆረጡስ እንዴት ይታያል ነው ሁለተኛው ደግሞ። እሺ ሽበት ያለው ሰው ወጣት የሚሆን ሽማግሌ ሽበትን መቀየር መክሩህ ነው፣ የተጠላ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገይሩ ሃዛ ሺብ ወጀንቡሁ አሰዋድ አሉ። ሽበታችሁን ቀይሩት ከፈለጋችሁ፣ ነገር ግን ማጥቆሪያን ወይንም ጥቁር ቀለምን አርቁት ብሎ ተናግረዋል። ታቻል ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሰየእቲ ፊ አኺሪ ዘማን ቀውሙን ሚን ኡመቲ የኽድቡነ ቢሰዋድ እሺ የዘመኑ ፍጻሜ ሲቃረብ ጸጉራቸውን በጥቁር ቀለም የሚነክሩ ሰዎች በብዛት ይመጣሉ። እነዚህ ሰዎች የጀነትን ሽታ አያገኝም አሉ። የጀነትን ሽታ አያገኙም የሚለው ቃል ክልክል መሆኑን ይህን ተግባር ለመግለጽ ነው እንጂ እንዳው ጀነት አይገባም ለማለት አይደለም። ይሄን ይመስላል እና ስለዚህ ከጥቁር ቀለም ውጭ ሌላ ቀለም መቀባት ትችላላችሁ። ጥቁር ቀለም ግን ተከልክሏል፣ ወጣት የሚሆን ሽማግሌ። ሌላኛው ፀጉር ማበላለጥ የሚለው ብዙ ጊዜ የምጠይቁት ጥያቄ ነው። አሁንም እሱን አዳምጡ። በዚህ ጉዳይ ላይ ኢስላም ምን ይላል የሚለው እንመለከት። ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ዐኒል ቀዝዕ፣ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከቀዝዕ ከልክለዋል። ማ መዕና አልቀዝዕ? ቀዝዕ ማለት ምን ማለት ነው? ቃለ አልኢማሙ ነወዊ ገይሩሁ ሚን አህሊል ዒልም አልቀዝዕ መዕናሁ ሐልቁ ሸዕር በዕደሁ ወተርክ በዕደህ። ኢማሙ ነወዊ ሌሎች ምን አሉ? ቀዝዕ ብሎ ማለት የፀጉርን ከፊሉን ምልጥ አድርጎ ከፊሉን መተው። መላጣ ታውቃለህ? ከታችም ይሁን ከላይ ከየትኛውም ቦታ ላይ ምልጥ ያደርጉታል። ከዚያ ከፊሉን ደግሞ ይተውታል። ምናልባት ህፃን እያለህ አባትህ ከብት ስትጠብቅ ምናምን ጋሜ ቁርጥ ቆርጠህ ያውቃል? እንደዚች ትንሽዬ ቁርጭት አድርጎ እንደዚህ ይሄንን ምልጥ ያደርገዋል። ሮናልዶ ተጫዋች አይታችሁታል? የብራዚል ነው። ትንሽ እና ምልጥ ያደርገዋል። የትኛውም ስፍራ ላይ ይሆን የትኛውን ክፍል ምልጥ አድርጎ የትኛውን መተው هذا መክሩህ ደረጃው ኢማሙ ነወዊ ቃል በቃል ምናሉ መክሩህ ነው ደረጃው የራሱ ያለው ታቻለ ነው። ይሄን ይመስላል ሐዲስ ይሄን የሚናገረው ደረጃው መክሩህ ነው። እሺ ሌላ ጥያቄ አለ? ጀዛከላህ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አንድ ሰው ሶላት ለመስገድ ከፋቲሃ በፊት ዱዓ ማለት ግዴታ ነው ወይስ ቀጥታ ኢህራም አላሁ አክበር ብሎ መጀመር ይችላል? ዱዓ አልኢስቲፍታህ ሱና ሚን ሱነን ሶላት፣ የሶላት መክፈቻ ዱዓ ከሶላት ውስጥ ከሚፈጸሙ ሱና ተግባራቶች ነው፣ ግዴታ አይደለም። ለይሰ ሚን አርካን ሶላት ወለይሰ ሚን ዋጅባት ሶላት። የዱዓ መክፈቻ የሶላት መክፈቻ ዱዓ ዱዓ አልኢስቲፍታህ ተክቢረት ኢህራም ካላችሁ በኋላ ሱብሓነከ አላሁመ ወቢሐምዲክ ተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩክ የምትሉት እሱ ምንድነው? ሁክሙ ከተባለ በሶላት ላይ ያለው ደረጃ ሱና ነው። ሱና ብሎ ማለት ደግሞ አለይ ዩሳቡ ቢሂ ፋዒሉሁ ወላ ዩዓቀቡ ቢሂ ታሪኩሁ፣ ሰሪው የሚመነዳበት የተወው የማይቀጣበት የአምልኮ ስራ ነው። ስለዚህ ብትሉት አጅር ታገኛላችሁ፣ ባትሉት ደግሞ ሶላታችሁ ላይ ምንም ተጽዕኖ አያደርግም። ሱብሓነከ አላሁመ ወቢሐምዲከ ወተባረከ እስሙከ ወተዓላ ጀዱከ ወላ ኢላሃ ገይሩከ የሚለው ቀጥታ እንደመጣችሁ ተክቢረቱል ኢህራም ብላችሁ ፋቲሃን መቅራት ትችላላችሁ። ሌላው ከዚያ በፊት ያለው ምንድነው ከተባለ ሱና ነው። አርካኑ ሶላት የመጀመሪያው ምንድነው? ንያ በእያንዳንዱ ስራ ላይ እሱ የታወቀ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት ወኢነማ ሊኩሊ ኢምሪኢን ማ ነዋ ስላሉ። ከዛ አልቅያም መዐል ቁድራ
ከችሎታ ጋር መቆም የቻለ ሰው ቁሞ መስገድ አለበት። ዋጅብ ሶላቶችን ግዴታ ነው ቁሞ መስገድ። ካልቻለ ግን ሰውየው ታሞ ከሆነ ቁጭ ብሎ መስገድ ይችላል። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ أنا لا أقدر أن أصلي قائما فقال له النبي صلى الله عليه وسلم صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إيمان ቁሜ መስገድ አልችልም ሲላቸው አንድ ሰው መጥቶ ነብዩ ሰለላሁ ዐለይሂ ወሰለምን ቁመህ መስገድ ካልቻልክ ቁጭ ብለህ ስገድ አሉት። ካልቻልክ ደግሞ ተኝተህ ስገድ፣ ካልቻልክ በማመላከት ስገድ አሉት። አያችሁ፣ ያ ነው እና ዋጅብ ሶላት ከሆነ ቁሞ መስገድ ግዴታ ነው አቅሙ ካለው። ካልቻለ ቁጭ ብሎ ይሰግዳል። ሱና ሶላትስ ግዴታ ነው ቁሞ መስገድ? ላ ግዴታ አይደለም። አንዳንድ ሰው ተራዊህ ሶላት ሲደክማቸው ቁጭ ይላሉ። ሳይደክመህ ቁጭ ብለህ ራስ መስገድ ትችላለህ፣ ወንበር ላይ ችግር የለውም። ቁሞ መስገድ ግዴታ የሆነው ዋጅብ ሶላት ላይ ነው። ሱና ሶላትን ግዴታ አይደለም። ቁመህ ብትሰግድ መልካም፣ ካልሆነ ግን ቁጭ ብሎ የሰገደ ሰው ላይ ኢንካር ማድረግ ተገቢ አይደለም፣ ሱና ነው። ከዚያ በኋላ ምንድነው ከአልቂያም ማለ ቁድራ ተክቢረቱል ኢሕራም አላሁ አክበር የሚለው የመጀመሪያው هذا ركن من أركان الصلاة بعد ከዛ ቅራአት ሱረቱል ፋቲሓን መቅራት። አያችሁ፣ በተክቢረቱል ኢሕራም እና በሱረቱል ፋቲሓ መቅራት መካከል ያሉት እንዳለ ሱና ሚን ሱነኒ ሶላት ናቸው። ስለዚህ ዱዓ ኢስቲፍታህ የሶላት መክፈቻ ዱዓ እሱ ሱና ነው ማለት ነው። ይህን ይመስላል። ሸክረን ጀዛከላህ። እሺ ወያኩ ልጆች አዛን ብሏል። እሺ ማን አንድ ሰው ላስገባላችሁ? ካልሆነ ልውጣና ኢንሻአላህ ወይ አሱር ላይ እንገናኛለን፣ ከዙር በኋላ ምናምን እንገናኛለን ኢንሻአላህ በህይወት ካለው። ከሞትኩኝ ደግሞ ላልገባ ስለምችል ከሞትኩ ላይ ለመግባት ይከትለኛል። እዛ በኋላ ኢንሻአላህ ማንም ሰይላ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻው ቻው ቻው። አይ አይኔን እየተሻለ ነው። ላሳያችሁ፣ ወላሂ የተሻለ ነው። ሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ላሳያችሁ፣ ይታያል። ከላይ ነበረች አይደለ? ትንሽ እቺ የጠፋች ነው። ትንሽ ያነች ይቀራል። ከታች ያለው ላሳያችሁ። 1 2 3 ይሄ እንዲወጣ ነበር መድኃኒቱ የተሰጠኝ። ይሄ እንዲወጣ ነበር የተፈለገው። ሮብ እንትን እንደዚህ ውግት አድርገን እናወጣዋለን ውስጥ ላይ ያለውን ምናምን አለኝ። አሁን በቃ ህንዶች በጣም ጎበዝ ናቸው ወላሂ ላዚም፣ የህንድ ዶክተሮች። እኔ ህንዶች ጎበዝ የሚመስለኝ ፊልም መስራት ላይ ብቻ ይመስለኝ ነበር ህፃን እያለ፣ አሁን አለ። ለማንኛውም አሁን በቃ ይወጣል ኢንሻአላህ። ከዛ ኦፕሬሽን ይሆናል፣ ይሰፋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበር። ጥያቄ ደግሞ በሰላት ዙሪያ ነው ማለት ነው። ለምሳሌ አሁን ተንቢያት ላይ ሼክ ፈውዛን አስቀምጠዋል ማለት ነው። ያኔ ሀጅ ነብይ ወንድ ካለ አንድ ሴት ልጅ ያኔ ኒቃብ ማድረግ አለባት የሚለው ማለት ነው። አሁን በገጠር አካባቢ እኔም ካናቅ ወይም ደግሞ የሰገድነው ሶላት አለ ወንድ ያለ ፊታችንን ተገልጠን ማለት ነው። በዚህ ነገር እስኪ ያለፈው አልፏል። አፈላሁ አማ ሰለፍ፣ አላህ ስላለፈው ይቅር ይላቸዋል። ማወቃጨበት ጊዜ ህጉን መጠበቅ። እሺ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወራህመቱላሂ ወበረካቱ። ኢንሻአላህ ጥያቄ እንትን ቁርአን ሰሞኑን ሙርተድ ነን የሚሉ ልጆች እያስተማሩ ነበረ እና ቁርአን ላይ በሱረቱል ዩሱፍ ሁለት አይነት ንባብ ነው ያለው። ማለትም አንተ ዩሱፍ የሚልና አንተ መጡት ትርጉም ኢስባትና
እኛው ጥያቄ ነው። ይሄ ደግሞ አንተ ዩሱፍ ነው ብለው እያረጋገጡለት ነው የሚል ነገር እንትን እያሉ ነበርና እስቲ ሀዲሱን አላገኘሁትም። ይህ ሙርተድ ነው አሉ የኢትዮጵያ ህዝብ ኢትዮጵያውያን ናቸው። እናልከ ኢትዮጵያውያን አዎ ሀበሾች ናቸው። ኢትዮጵያውያን ናቸው። ቀጣፊዎች ዝም ብለው እስልምና ስህተት ነው ብሎ ማስረዳት እኮ ይችሉ ነበር። ተመልከቱ። በራሳቸው ግን ያፍራሉ። ስለዚህ ምን ያደርጋሉ? ከእስልምና ወጥተው ይሄዳሉ። እኛ ሙርተድ ነው ይታቸው ይበልጥ ታማኝነት ለማግኘት ማለት ነው። ሀስ ነው እናንተ ረድተው ነው የወጡት ምናምን የሚባል ድራማ ለመስራት። ለማንኛውም ቢመጡ በጣም ደስ ይለኛል። ካላችሁ እዚህ ማንኛውም ኢስላምን የምትተቹ ካላችሁ የፈለጋችሁን ስያሜ የራሳችሁን ሰይማችሁ የምትሰሩ ያላችሁ ኑና እዚህ ስለ እስልምና ትችታችሁን አቅርቡልን እስኪ እንስማችሁ። ገዛችሁ አንድ ያ ነው። ሁለተኛ ሌላው ነገር ምንድነው? ግጭት ማለት ምን ማለት ነው ነው الاختلاف على نوعين لዩ الناس ለሁለት ይከፈላል። اختلاف تنوع واختلاف تضاد اختلاف تنوع واختلاف تضاد በመባል ይከፈላሉ። اختلاف تضاد ማለት ግጭትን የያዘ ልዩነት ማለት ነው። የማይስማማ የሆነ በታቻ። ሁለተኛ ደግሞ ግጭትን ያልያዘ አንዱ ሌላውን የሚተረጉምና አንዱ ሌላውን የሚያብራራ የሆነ ትርጓሜ የያዘ ቃል ማለት ነው። ግጭት ብሎ ማለት ለምሳሌ አንድ ቦታ ላይ ሐፍስ ላይ ይሄ ሐራም ነው ተብሎ ወርሽ ላይ ደግሞ ስትሄዱ አይ ሐላል ነው ቢል ይሄ ግጭት ይባላል። ሁለት የማይስማሙ ተቃራኒ የሆኑ ነገራቶች ማለት ነው። ታቻ እዚህ ቦታ ላይ ለምሳሌ ሐፍስ ላይ አድርግ ብሎ አላህ አዘዘ የሆነን ትዕዛዝ ወርሽ ላይ ደግሞ ያንኑ ትዕዛዝ እንዳታደርግ ቢል ይሄ ግጭት ይባላል። ታቻ በቁርአን ላይ ያለው እንዲህ አይነት ነው ወይ? ላ በፍጹም አይደለም። እዚህ ቦታ ላይ ሐፍስ ላይ አንተ ዩሱፍ አንተ ዩሱፍ ነህና አሉት። በሌላኛው ደግሞ ዩሱፍ መሆኑን እንዳረጋገጡ ከዚያ በኋላ ይገልጻል። አንተ ዩሱፍ ነህ አሉት ይላል። ገታቸዋል። ግጭት የሚሆነው መቼ ነበረ? አንተ ዩሱፍ ነህ ብለው ተናግረውት በሌላኛው ቁርአን ላይ አንተ ዩሱፍ አይደለህም ብለው ቢናገሩ ወይንም ሌላን አካል ነው ብለው ቢናገሩ ኖሮ የዛኔ ግጭት ይባላል። ይሄ ነው። የዚህ አይነት ግጭት የት ነው ያለው ከተባለ ታዲያ ቁርአን ላይ ሳይሆን መጽሐፍ ቅዱስ ላይ ነው ያለው። መጽሐፍ ቅዱስ ላይ እግዚአብሔር አልጸጸትም ብሎ ከዘጋ በኋላ እግዚአብሔር ተጸጸተ ይላል። ይሄ ነው መጸጸት በሚለው ጉዳይ አንድ ቦታ ላይ ይጸጸታል ተብሎ ሌላ ቦታ ላይ አይጸጸትም ካለ ይሄ ግጭት ይባላል። እግዚአብሔር አንድ ቦታ ላይ አልታይም ካለ በኋላ ሌላ ቦታ ላይ ደግሞ ነብያቶች አይተነዋል ይላሉ። ይሄ ነው ግጭት ብሎ ማለት ገብቶሻል? እሺ ጀዛከላሁ ኸይር። ይሄ ነው። ይሄኛው ምንድነው? ተእኪድ ይባላል። እዚህ ላይ አንተ ዩሱፍ አሉት፣ ሌላኛው ላይ ደግሞ አንተ ዩሱፍ አሉት። አንተ ለስተ ዩሱፍ በሌላኛው ላይ ይሄ ግጭት ይባላል። ገብቶሻል አይደል? ነገር ግን ይሄኛው በጥያቄ መልክ አደረገ፣ ያኛው ደግሞ ከጥያቄው በኋላ መረዳታቸውንና ማግኘታቸውን ዩሱፍ መሆኑን የሚገልጽ ነው። ጥያቄ ሆኖ አልቀረም። ሐፍስ ላይ ወርሽ ላይ አንተ ዩሱፍ ነህ ብለው እሱን በዚህ ገለጹት። ያ አካል ማን እንደሆነ በጥያቄ መልክ ገለጸው አንደኛው፣ ሌላኛው ደግሞ ራሱ መሆኑን አረጋገጠልን። ነው አይደለም የሚለውን ማወቅ ብንፈልግ ወርሽ ላይ አዎ ነው የሚለውን ያገኛል። ስለዚህ አንዱ ሌላውን ያብራራል እንጂ በቁርአን ላይ ያሉት በፍጹም አንዱ ከሌላ የሚጋጭ አይደለም። አንዱ ከሌላ የሚጋጭ ያለው እዛው መጽሐፍ ቅዱስ ላይ ነው። ለምሳሌ እንደሰጣችሁ እግዚአብሔር ይጸጸታል አይጸጸትም በሏቸው፣ አይጸጸትም ይሏችኋል። ምክንያቱም መጸጸት የፍጡር ባህሪ ሆኖ ስለሚያውቁ። ነገር ግን ይጸጸታል ይላል መጽሐፍ ቅዱስ። ዞሮ እንደገና ደግሞ አይጸጸትም ይላል። የትኛው ትክክለኛው? እግዚአብሔር አልታይም ይላል። ሌላ ቦታ ላይ ደግሞ እግዚአብሔር ታይቷል ይላል። የትኛው ትክክለኛው? እንዲህ ተቃራኒ የሆኑ እርስ በራሱ የሚጋጭ የሆነ ልዩነት ያለው እዚያ ላይ። እዚህ ጋር ያሉት ልዩነት ደግሞ እክትላፉ በቁርአን ላይ ምንድነው? አንዱ ሌላውን ይበልጥ እንዳውም የሚያብራራና የሚገልጽ ነው እንጂ የሚጋጭ አይደለም። ይሄ ምን ተብሎ ይጠራል? እክትላፍ ተነውዕ ወእክትላፍ ተዳድ ይባላል። እሺ እሺ፣ እሱ አንድ ጥያቄ እንትን
ነዝር የነዝር ጾምና የሱናን ጾም አያይዞ አንድ ላይ መጾም ይቻላል? እሺ የትኛው ጋር ነው ይጸጸታል የሚለው ይላል። አንዴ ላሳያቸው። እሺ እግዚአብሔር እንደሚጸጸት ላሳያቸው። እፎይ መጣልህ ይላል። ከአንተ በፊት መጥቶ እያዳመጠ ነው። አይገባም ና ሪከርድ እያደረገ ከኔ ጋር ብዙ ቪዲዮ እንደሰራ ላይ ከእናንተ በፊት ክርስቲያኖች ቀድሞ ያዳመጣል። እሱ የኔን ላይፍ እየመጣ አንዱ ተማሪ አይደለም። ከየት አግኝተህ ሆነ ይሄን ሪከርድ ብላችሁ ራሱ ጠይቁት። ሁሴን ጋር አዳመጬ ብሎ ነው የሚመስላችሁ የሰራቸውን ቪዲዮዎች። እሺ ላሳያቸው አንዴ። እግዚአብሔር እንደሚጸጸት ላሳያቸው። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። እግዚአብሔር ሰውን በምድር ላይ በመፍጠሩ ተጸጸተ። ሌላም በርካታ የተጸጸተባቸው ቦታዎች አሉ። ንጉስን የሾምና ያን ንጉስ በመሾሙ እግዚአብሔር ተጸጸተ ይላል። መሪዎችን ማለት ነው። ልክ እንደው አንደኛ ዜና ምዕራፍ 21 ቁጥር 15 ላይ እግዚአብሔር የተጸጸተበት ቦታ፣ አንደኛ ሳሙኤል ምዕራፍ 15 ቁጥር 35 እግዚአብሔር በእስራኤል ላይ ሳኦልን ስላነገሰ ተጸጸተ ይላል። ለምን ከተባለ እግዚአብሔር ሳኦልን ሂድና አማሌቃውያንን ግደል ይለዋል። ሴቶችን፣ ህፃናቶችን፣ እንስሳቶችን ሁሉ ግደል ይለዋል። ይሄም ሳኦል የተባለው ንጉስ አዘነና እንስሳቶችን ሳይገላቸው ተዋቸው። እግዚአብሔር ተቆጣ። ለምን አዘንክ ብሎ ተቆጣበት። እርሱንም በማንገሱ ተጸጸተ። መጸጸት የምን ባህሪ ነው ከተባለ የፍጡር ባህሪ ነው። አምላክ በፍጹም በስራው አይጸጸትም። የወደፊቱን ሁሉ የሚያደርገውን የሚወስነውን ያውቃልና ይሄ ነው። እሺ እንደነገርኩሽ ምዕራፍና ቁጥር ነው ሄዳሽው እግዚአብሔር የተጸጸተባቸው ቦታዎች በጥቂቱ እነዚህ ናቸው። እሺ ጥያቄ ያለ ይቀጥል። አሎ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ? ደህና ልጄ ወዴ ሰላም ነህ? ደግሞ ሰሞኑን አሞህ አይቼ ደንግጬ ነበር። አይነህ እንዴት ነህ? ተሻለ? ኦኬ እሱ ጥያቄ አለኝ። ይቅርታሽ ጥያቄ በባልና ሚስት ማለቴ ባለትዳሮች ውስጥ ባሏ ልፈታሽ እፈልጋለሁ ግን ካልተቀየምሽብኝ ካላት ፍች ትሆናለች ወይስ አትሆንም? ሌላው ደግሞ ለመፍታት አልወሰነም። ስለዚህ አይወርድባቸው። ፈትቼሻለሁ ሲላት ጊዜ ነው ኒካ የሚወርደው። ኦኬ እንደገና ደግሞ ሌላ በሽርክ የተነሳ ነው ሰው ከሞተበት ቦታ ሄደው ይሄ ምንድነው መቃብር፣ ድሮ መቃብሮች አሉና ወልይ ናቸው እያሉ እዛ ቡና ያፈላሉ፣ ጭስ ያደርጋሉ። ከዛን የተናገርኳቸው። ስለዚህ እኛ ነዝር የሚባል ጥያቄ አለን። ነዝር የሚባል ስለት መሰለኝ ነዝር የሚባል ስላለ ስንድን በዛ ምክንያት ነው ሄደን ምናመልክ ከዛ ቦታ ምናመልከውም ይላል። ቡና ያፈላሉ፣ ሰላት ይሰግዳሉ፣ እዛ ሄደው ብዙ ነገሮች ይሰራሉ። እነዚህ እንዴት ይታያሉ? አይቻልም። መቃብር ሄዶ እንዲህ አይነት አምልኮዎችን መስራት አይቻልም፣ አይፈቀድም። እሺ ሁሱ የኔን ጥያቄ ያልጨረስልኝም። ነዝርና ሱና አንድ ላይ መጾም ይቻላል ወይ ብዬ ነው። ሱና ጾሞችን አንድ ላይ አድርጎ መጾም ይቻላል፣ ችግር የለም። ዋጅብ እና ዋጅብ ጾምን ነው የማይቻለው። ነዝር ደግሞ ከዋጅቦች ነው፣ ስለዚህ አይቻልም እሱ። ነገር ግን ለምሳሌ ሱና ጾምና ሱና ጾም በአንድ ቀን ቢገናኙ ሁለቱንም በአንድ ንያ መጾም ትችላላችሁ። ለምሳሌ ሰኞና ሐሙስን እየጾማችሁ ያላችሁ አያመል ቢውት 13 14 15ኛው ተገጣጠሙ በአንድ ቀን። ስለዚህ እዛኔ አብራችሁ ሁሉንም በአንድ ነይታችሁ መጾም ትችላላችሁ። ነገር ግን ዋጅብ ጾምና ሱና ጾም ቢገናኝ አይሆንም እሱ። ዋጅቡ ለብቻው ራሱን ችሎ መጾም ስላለበት። እሺ እሱ ይቅርታ አልጨረስኩም። ሌላም ጥያቄ አለኝ። አንዲት ሚስት ለባሏ ለምሳሌ አደጋ ላይ ለምሳሌ ውትድርና ያለ ባሏ ቢሆን ለባሏ አላህ ይጠብቅልኝ ብላ ሰላት ከፈርድ ሰላት ውጭ ሁለት ረካ የምትሰግድ ሴት አለች እኔ ማውቃትና ይሄስ እንዴት ይታያል?
ولا تدرك ቁጥር ከሰሃቦችም አልታዘዝንም አላደረግንም። ነገር ግን ዱዓ ተቀባይነት የሚሆንባቸው ሰዓቶች አሉ። የዛኔ ዱዓ ታድርግ። እሺ ሰላም አለይኩም እሱ ወአለይኩም ሰላም ወራህመቱላሂ አላህ ያሽርህ አይንህን ኢንሻአላህ። ጥያቄ ነበረኝ። አያቴ ሞታብኛለች። እኔ ዱዓ አድርጉልኝ አላህ ተነፈስበት ሰዓት እና አያቴ በህይወት እያለች በጣም ጠንካራ ነበረች። ማለት ትሰግዳለች። ያኔ ሶላቷን አትሳልፍም። ብዙ ጊዜ በህመም ቆይታ ነበርና በህመም እንኳን ብትቆይ ያኔ ሲሻላት ምናምን ትሰግዳለች። ሁሌም በቃ ባትችል ቁጭ ብላ ምናምን ትሰግድ ነበር። ግን ብዙዎቿ ምናምን ስለሚያማባት ይሄ ሾናት ምናምን የሚባል ነገር ታበላ ነበርና አሁን በእርግጥ እሷ በአላህ ታምናለች፣ ታውቃለች። ትንሽ የተሻለ በሚባል እሷ ታውቃለች ማለት ነው። እሱ ላይ አሁን እንዴት ነው? እስኪ እንዴት ብዬ ስለጠይቅ በጣም ይከብዳል። ሾናት ነገር ታበላለች ማለት ነው። ይሄ እንትን የሚባል ማለት ነው። እና አሁን አያቴ በዛ ምክንያት ያኔ በእርግጥ አላህን ታምናለች። ሽርክ ተብሎ ነው የሚወሰነው። አላህ ያኔ ሶላት ትሰግዳለች፣ ጾም ትጾማለች። ሪሊ እንደዚህ በቃ ሶላቷን አታሳልፍም ምናምን ነገር እና ሞታለች። ሾናት ምንድን ነው? ሾናት ማለት ለምሳሌ ወይ ልጆች ይታመማሉ እንዳይታመሙብኝ ብላ ታበላለች። ምንድን ነው የሚሆን ያላቀውም ራሱ ሾናት ይህ የሆነ እንደ ቆሎ ነገር ምናምን እኮ ለድሃዎች ለምስኪኖች ነው አይደል የምታበላው? ለቤት ውስጥ ይሰራና ይጠራሉ። ከዛ ሁሉም ሰው ይበላል። በነቢያችን ሰለላሁ ዐለይሂ ወሰለም ዳው መርዳኩም ቢሰደቃ ብለዋል። የታመሙባቸውን ሰዎች በሰደቃ ፈውሳቸው ብለዋል። አንድ ሰው ሰደቃ አድርጎ ለድሃዎች አብልቶ ሾናት ያው ውቃቢ ምናምን ነው እያሉ ነው እነዚህ ሰዎች። አይዋ ጥያቄውን ግለጭ። እንደ ውቃቢ ወይ ሳሳ ውቃቢ መሰለኝ እንዲህ አይነት ነገራቶች ይችላሉ። እሺ እና አሁን ለምሳሌ የሆነ ሰዓት ላይ በፊት እንደዚህ እንደነገርኩ ታበላ ነበር፣ ግን በኋላ ላይ ተቆየች በኋላ ትታለች ማለት ነው። እና ለሷ ዱዓ ባደርግላት ይደርሳታል አይደለ? መጨረሻ ሶላት የምትሰግድ ሙስሊም ሴት ከነበረች ይህን ነገር ባለማወቅ አድርጋ ገበታ ላይ ሶላት አድርጋ ስለሆነ ዱዓ አድርግላት። ሰደቃ ሽክራን ጀዛኪላህ። ሌላኛው ጥያቄ አለይኩም ሰላም። ሰላም ነው? አልሐምዱሊላህ። አለን የሆነ ጥያቄ ነበረኝ ማለት ነው። የሆነ ጊዜ እኔ ያለሁት ስደት ነው። ከስደት ሲወጣ የሆነ በመሬት ተሽጦ ብር ገብቶልኝ ነበረ። ከዛ እኔ ደግሞ ያን ብር የተሸጠልኝን ብር መሬቱ እዛው እንዳለ ነው። መሬቱ ቅያሬ ነው። ያኔ ያ መሬት እስካሁንም አለ። እኔ አሁን በዛን ጊዜ ያወጡልኝን ብር ነው ወይም የመልሰው መሬቱን ነው የምመልሰው? አሁን የተባልኩት እኔም ያልኩት ማለት ነው ብሩን በዛን ጊዜ ያወጡልኝ ብር እመልሳለሁ ነው አልኩት። ይሄ ይቻላል ወይ? ያ በዚህን ጊዜ አሁን ያ መሬት ቢሸጥ እጥፍ ትርፍ አለው። አሁን ይሄን እንዴት ባረግ ይሻላል? አልገባኝ። ጥያቄ ትደግመዋለህ። ያዘኝ እንዳመሌ ሁቢ የምትይዋለች የትሽናሽ ሰላም ሰላም አለይኩም። አለይኩም ሰላም። ሰላም ነው? አልሐምዱሊላህ። ወንድሜ ሸሃዳ ማየት ፈልጎ ነበር እና ቲክቶክ ላይ አላስገባዋለ። እሺ ቁጥሩን አስቀምጭልኝ፣ እደውልለታለሁ። ንገሪው፣ ይደውልልሃል እሱ። ኦኬ እሺ፣ በውስጥ ቁጥሩን አስቀምጥልሃለሁ። አይ እሺ፣ ጀዛከላህ ኸይር። ያው እሺ ወንድም ጥያቄህን ድገም እስኪ፣ ፈጠን በልሽ ስታወራ።
አሁን እኔ ምን ማድረግ አሁን እኔ ያን ብር ራሱን ቢመልስ ሀቅ ይሆንብኛል ወይ ነው? አበድረህ ነው ብር? ላ አበድሬ አይደለም እኔ አይደለም የተስማማሁት ያን ብር እኔ ሲመጣ ያን ብር በቅያሪ ይሆንልሃል ተብሎ በዛ ሰውዬ ተቀብሎ ያን መሬት ሽጠውልኛል። የኔው ይቀየርልሃል ተብሎ ማለት ነው። እኔ ደግሞ በዛን ሰዓት የገባውን ቢያስገቡልኝን ብር ራሱ መልሳለሁ ሲል እዛ መሬቱ ራሱ ወይ መልስልን ወይ አሁን ሽጣ ወተሸጠው ያህል ትመልስልናለህ እያሉኝ ነው። አልገባኝም። አሁን ቅያሬ እኮ ነው ከመሬት ማለት ነው። ዝውውር ከመጀመሪያ አውራ እስኪ። እኔ ወደ ስደት ሲመጣ ለእኔ ብር ሊያስገቡልኝ የሆነ መሬት ነበረ። የኔው መሬት ደግሞ በእኔ በስም ነበረ። ስም ዝውውር አልተደረገም ነበር። በእኔ ስም ነው። እኔ ደግሞ ካልፈረምኩኝ ያ መሬት መሸጥ አይቻልም። ስለዛ ያን ሰውዬ መሬት ተቀብለው ሽጠው አስገቡልኝ ነበር። ከዛ ያ ብር አሁን ያ መሬት አለ። አሁን የኔውም እሱ ተሽጠዋል። ያ መሬት እንደቀበል ብሩን ያበደሩ አንተን ለመውሰድ መሬቱ ያንተ ነው። እንደ ቀብድ አስይዘው ገንዘብ ተበድረው ላከው አንተን አይደለ? ስለዚህ አሁን መመለስ ያለብኝ የዛን ጊዜው ብር ነው ወይንስ ምንድነው ነው አይደል ጥያቄ? መሬቱን እንትን ነው ያኔ ያበደሩን ገንዘብ ነው የምትመልስላቸው። እሺ ገንዘቡን ራሱን ማለት ነው። ጀዛከላ። አንድ ጥያቄ ነበረኝ ደግሞ አሁን እዚህ ስራ ቦታ ላይ እየሰራን ማለት ነው። ሁሉ አዛን እየተባለ ሰዓት እየደረሰ አዛን አንሰማም። ኢሻ ማለት ነው። መግሪብ ሰግደን ነው የምንጀምረው ስራ። ኢሻ እስከ 6 ሰዓት ይቻላል ይባላል። ግን ጀማዓ ነው ሰው ብዙ ሰው ነው። እስከ 6 ሰዓት ባለው ነው የምንሰግደው። እንዴት ነው በስራ ጉዳይ ሆኖ ማለት ነው። በአቅራቢያችሁ መስጂድ ካለ ወደዛ ሄዳችሁ መስገድ። አንደርሰውም በአቅራቢያችን ይርቃል፣ ግን አዛን እንሰማለን። እንደሱ ከሆነ ማትችሉ ከሆነ እዛው ያላችሁበት ቦታ ላይ የኢሻ ሶላትን አዘናችሁ መስገዱ በላጭ ነው። እስከ ሌሊቱ ግማሽ ድረስ ነብዩ ሰለላሁ ዐለይሂ ወሰለም ስለ ኢሻ ሶላት ተጠይቀው سئل رسول الله صلى الله عليه وسلم في صلاة العشاء فقال وقت صلاة العشاء إلى منتصف الليل. ስለ ኢሻ ሶላት ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም የኢሻ ሶላት ጊዜው የሌሊቱ መካከል ድረስ ነው ብሎ ተናግረዋል። ስለዚህ እስከ ሌሊቱ 6 ሰዓት መካከል ላይ ድረስ አዘግይታችሁ መስገድ ትችላላችሁ። ይሄን ነው ጥያቄ ነው። ጀዛከላህ ኸይር ወይያኩ السلام عليكم. وعليكم السلام ورحمة الله وبركاته. سلام ነው ወንድሜ። አልሐምዱሊላህ። ወይ እንዴት ነው ባባ? ሰላም ነው? እሱዋ እንዴት ነው? ተሽሎሃን ባባ? ሰላምታ እየተጨነቅን ነበር። ሙሉ የአፋር ክልል ህዝብ ሰላምታ እየተጨነቀ ነበር ባባ። እንዴት ነህ? የተሻለ ነው አልሐምዱሊላህ። ተሽሎሃን እሱዋ? አላህ ይጠብቅሃል ኢንሻአላህ። አላህ ያሽራሃል ደግሞ። አሚን አሚን። ወንድሜ ሻመት አላህ ሻመት ያኑርህ። ጤንነትን ለማወቅ ነበር ላይ ብላ ስትገባ በጣም ነው ደስ ያለን። ብዙ ሰው አሁን አይነህን ተሽሎሃል? እየተሻለ ሁሱዋ ተሽሎሃል አሁን በደም አድርጎ አብሽር። አላህ በረህመቱ ያሽራሃል ሁሱዋ። አላህን የያዘ ሰው ደግሞ ምንም ነገር እንደማይሆን ነው እንደምታስተምረንም አለው።
الله يكرمنا እሱ አንድ ጥያቄ ነበረኝ። አንድ ጥያቄ ምንድነው? ይሄን ዱዓ እንድታረግልኝ ነው በቅድሚያ። ሱብሂ ሰላት ብቻ አስቸገረኝ። ሌላውን በጀማዓ ነው የምሰግደው። እሺ ይሰማችኋል? ልጆች ይሰማል? ይሰማል ወንድሜ። እሺ ቀጥሉ። ደህና ነው እሱ ተሻለ? እኛ እዚህ እንጀራ እየሰራን ነው። ያው ይቅርታ እንደዚህ ለማሳየት ነው። እኔ እንኳን ጥያቄ የለኝም፣ እወርዳለሁ። እዚህ እንጀራ እየጋገሩ ነው። السلام عليكم. وعليكم السلام ورحمة الله وبركاته. سلام سنبيتنا. الحمد لله. أنا ጥያቄ ነበረኝ። እሺ የሱጁድ ነዝር ማድረግ ይቻላል? መነዘር ማለት ምንድነው? ለምሳሌ የሆነ ችግር ውስጥ ከገባው በኋላ ከዚህ አላህ ካወጣኝ እንደዚህ ሱጁድ ላደርግ ምናምን ብሎ ሰው ነዘር ማድረግ ይችላል? ነቢያችን ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይእን ፈልዩፊር፣ የሆነ ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ቃል የገባ ሰው ያ የጠየቀው ነገር ሲሳካለት ስለቱን ይሙላ ይፈጽም ብሏል። እሺ ኦኬ። ለምሳሌ እኔ ነዘር ያደረኩት የሆነ ቦታ አለና እዛ ቦታ ላይ የሆነ ባድ ታይም የነበረበት ያሳለፍኩበት ጊዜ ምናምን፣ ለምሳሌ እኔ ከዚህ ስወጣ የሆነ አላህ ነገራቶችን ከቀየረልኝ በኋላ እዚህ ቦታ መጥቼ ሱጁድ አደርጋለሁ የሚል ነበረ። ቦታው ያኔ መንገድ ነው፣ መንገድ ነገር ነው፣ ችግር የለውም። ሰላም። እሺ በቃ አመሰግናለሁ። ያ ሰላም ያ ሰላም ያ ሰላም። እሱ እንዴት ነው? ሰላም ነው። እሺ ሁሉ ሰላም ነው? ሰላም ነው። ወላሂ ያንተ ጉዳይ ያስጨንቆን ነበር። እሱ አሁን ተሽሎሃልማ? አዎ የተሻለ ሁሉም ህዝብ ነው ሰላንተ ህመም የተጨነቀው። ወላሂ ለማካበድ ምናምን ፈልጌ አይደለም። ክርስቲያኑም ሐታ ክርስቲያኖቹ እንኳን ሰላንተ የተጨነቁ ነበር። እስላሙን ተውና ማን ነው እያየናቸው ነበር። አላህ ያሽር እያሉት በሜሴጅም በምንም ሲልኩ የነበሩት። ሁሉ ጤንነትህን አላህ ይመልስልህ። ሰዋ አሚን አሚን። አላህ ጋር ያለ ሰው ምንም ነገር ደግሞ አትሆንም። ኢንሻአላህ ቢዝነላህ አላህን የያዘ ሰው ምንም አይሆንም። እና አላህ ይጨምርልህ። ሰዋ አንድ ነገር ዱዓ የምታረግልኝ ምን አለ መሰለህ ወንድሜ፣ አስተናግደኝማ ሱብሂ ላይ ሶላት ላይ ማለት ነው። ሱብሂ ሰላት ላይ በቃ እንቅልፍ እንትን እያለኝ ነው።
እንደተነሳው በተነሳውበት ሰዓት ግን እሰግዳለሁ። ሌላውን ሰዓት ከመስጊድ ነው የምሰግደው። ዙህሪም 10 ሰዓት መቅሪብም ዒሻም ሱብሒ ብቻ ነው ትንሽ ያስቸገረኝ። በቃ ዱዓ አድርግልኝ ስዋ። እሺ ወንድሜ ይመችህ። በኋላ እመጣለሁኝ። በአምስት ደቂቃ ነው ቸካብ ማድረገው ስዋ። አላህ ሙሉ ጤንነትን ይመልስልህ ከዓፊያ ጋር። ይመችህ፣ ሂድበት። ወንድማችን እንጀራ እንደምትሰራ ለማስተላለፍ ፈልገህ ነው ራያ? አዎ ወላሂ አንድ አስተዋጽኦ ታካይ ያለው እኔ ሪያድ ነው ያለሁት። ችግር የለውም። ጅዳ ሰው አለ፣ መዲና ሰው አለ። ሳውዲ ላይ የትኛውም እንጀራ መግዛት የምትፈልጉት ሰዎች ይሄን ጋና ማሻአላህ ደግሞ ራስህ ነው የምትጋግረው። በነገራችን ላይ ወንዶች ሙያ አለን። ሳውዲ ላይ ወደ ዱባይ ያለው ነው። በርታ ማሻአላህ። ወደ ዱባይ ወላሂ ኢንሻአላህ ሰው ካገኘን ባለሱቅ ምናምን ዝም ብለህ መምጣት ሳይሆን ለማንኛውም ሰዓት እንዳይሻም ሽኩራን ሀቢቢ ወላሂ አመሰግናለሁ ወንድሜ። እኔ እኮ ብዙ አማርኛ ብዙ አይችልምና ምስጋና በጣም አመሰግናለሁ። ለማንኛውም ሁላቸውም እንጀራ የምትፈልጉ ሳውዲ አረቢያ ላይ አናግሩት። እሱ አይ እሺ፣ ከላይ ጥያቄ አላችሁ ሴቶች? በቃ ሙያቸውን ተቀምጣቸዋል። ወንዶች የኩሽና ስራ መስራት ጀምረዋል። እሺ ያ ሰላም። እሺ ልጆች አዛን ብሏል። ወደ ሶላት ልሄድ ነው ወንድሜ። በኋላ ኢንሻአላህ እሺ። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا أفغير الله تتقون إن شاء الله رقم بكر بسلاسة جزء قرآن ما ستنبت كثير درسال هي عيني لجارسنا عينين قداي ቀጥታ ስቱዲዮ ነው በቃ መሄደውና ቁርአን ማሳተም እንጀምረው እስከ ረመዳን ድረስ በአላህ ፍቃድ 30 ጁዝ ያልቃል። የዛኔ ታዲያም ታላችሁ ሱዳንኛ ትወዳላችሁ አይደል? በሱዳንኛ ምን ቀራለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጊዜ ኡስታዝ ጥያቄ ነበር ልጠይቅ። አንድ ራስህ ላይ ነው በኋላ በሱዳንኛ እንዲሁም በራሴ ድምጽ እንዲሁ እንቀራባቸው ልንገራቸው። አቡበክር ሻጥሪ በጣም ወደው ቀሪ ነው፣ በሱ ቀራለን። ሌላ ደግሞ ማን ነው? ሳዑዲ የተወዳደርኩበት ድምጽ። በቃ በእነዚህ ያ ሰላም። በራሴ ብዙም በራሴ የሰው ስራማ ማናስተዋውቅም። የተወሰነ ካስተዋወቅን ሱዳኒውን ይበቃል። ሱዳን እኮ ራሱ የተወሰነ ከሱ ተወስዱና ጋሪ ተቅሊል ስታደርጉ የራሳችሁን ደግሞ ትጨምራላችሁ። ሙሉ በሙሉ የእሱን ብቻ መውሰዱ አይደለም፣ የራሳችሁንም ጥበብ በዚያ ላይ መጨመር አለባችሁ። ሙሉ በሙሉ ኮፒ ከሆነማ ሌባ ናቸው ማለት ነው። ሌባ ላለመባል የራሳችሁን ትንሽ ቀልቀል ታደርጋላችሁ አይደለ? ኢነኩም ወማ ተዕቡዱነ ሚን ዱኒላሂ ሐሰቡ ጀሀነመ አንቱም ለሃ ዋሪዱን ለው ካነ ሃኡላኢ አሊሀተን ማ ወረዱሃ ወኩሉን ፊሃ ኻሊዱን
لهم فيها زفير وهم فيها لا يسمعون إن الذين